አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን አደረሳችሁ። ቸር አምላካችን ከንጹሐን በረከት ያሳድርብን። የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 እስከ መጨረሻው። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። በነቢይም ስም ነቢይን የሚቀበል የነቢይን ዋጋ ይቀበላል። በጻድቅም ስም ጻድቅን የሚቀበል የጻድቁን ዋጋ ይቀበላል። ከእነዚህ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋውን አያጣም። ስለ ቅዱስ ቃሉ ቸሩ አምላካችን መድኃኔዓለም የተመሰገነ ይሁን። አሁን ያነበብነው የትምህርታችን ርዕስ አይደለም። አንድም ለበረከት ነው፣ ሁለትም ደግሞ ምርጫውን ለእናንተ ለመስጠት አስፈላጊ መስሎ ታይቶኛል። እንደኔ ትምህርት ለማስቀጠል የሚሆን ሁኔታ ብዙ አልታየኝም። ማለት ያው ያለፈው ሳምንት ማክሰኞ ያደረግንበት ምክንያት ላለመረባበሽ ነው፣ ከዋዜማ ጋር በተያያዘ ማለት ነው። ነገ የቸሩ አምላካችን የመድኃኔዓለም ዋዜማ ስለሆነ፣ ነገር ግን እንደምታዩት ያው ብዙ ነገር አለ። ድምፁ በጣም ምህላው እንዴት እንዳደረሰ ነው መድኃኔዓለም ነው የሚያውቀው ራሱ ቸርነቱና እንደ እውነቱ ያው እያሰብኳቸው ያሉ ነገሮች አሉ። አንዳንድ ነገሮችን በመደበቅ አላምንም እና የረቡዕ ጉባኤን ምናልባት ወደ ሌላ ቦታ መውሰድ ካለብን የሚል ሀሳብ በተደጋጋሚ ጭንቅላቴ ላይ የመጣ ነው። እዛ ነው እያሰብኩ ያለሁት። እንደ እውነቱ ከቸሩ መድኃኔዓለም በር መሆናችን መልካም ነበረ፣ ግን የጉባኤው ምቀኛው ብዙ ነው። ያው የማታውቁት ብዙ ነገር ስላለ ብዬ ነው። ይሄ የሚታየው ነገር ብቻ ሳይሆን ብዙ ችግር አለ እና ባለፈው በአንዳንድ ነገር ምክንያት ለዓመት ከመንፈቅ ተቋርጦ የነበረበት ጉባኤው በተፈጠረው ችግር ምክንያት ብቻ ሳይሆን በዛውም ደስ ይበላቸው ብዬ ነበር የተውኩት እንጂ መልሶ ለመጀመር ዓመት ከ6 ወር አይወስድም ነበር እና እንደምታዩት ችግር ነው። ነፃነት የለውም ስፍራው እና ለእኔ ማለት ነው። ለእናንተ ብዙ አትቸገሩ ማለት በአይምሮ የሰው ልጅ ነፃነት ሊኖረው ይገባል። ምንም ስላሉ ወይ ምንም ስለሚያስበው እኔ የምናገረውን ነገር እቆጥባለሁ ማለት አይደለም፣ ግን ሰቀቀኑ አስፈላጊ አይሆንም እና ደግሞ አስቡት አሁን ለተከታታይ ጊዜ የምታዩት ነው እና ስለዚህ መቼም የእግዚአብሔር መሆኑ ቀርቶ የሰው ቤት ነውና የሰው ቤት አስቸጋሪ ነው። የእግዚአብሔር ቤት ቢሆን ኑሮ የሁላችንም የእኩል ቤታችን ይሆን ነበር። ምክንያቱም ከእነሱ አንዱ ሰባኪ በሚያስተምርበት ጊዜ እንዲያደርጉ ማለት ስለ ቅዱሳን ክብር ጥቂት መጨነቅ ቢችሉ ጥሩ ነበር። አንድ ቀን ብቻ አይደለም እንደምታውቁት ተከታታይ ነው እና ያንን ወደፊት የምናየው ይሆናል። የረቡዕ ጉባኤ ረቡዕን እንደያዘም ልንቀይረው እንችላለን፣ ቦታውን አማራጭ አይተን፣ ካልሆነ ደግሞ ቀኑንም ጨምሮ ልንቀይረው እንችላለን። ከረቡዕ ጋር አጣብቆ የሰፋን ስለሌለ ማለት ነው። እንዴት ዋላችሁ? አሁን ለእናንተ ሊሰማችሁ ይችላል፣ ግን የሰው ልጅ አንዳንድ ሰው ብዙ ደካማ ጎን ይኖረዋል። እኔ በጣም ብዙ ደካማ ጎን ነኝ። ከነዚህ መካከል አንደኛው ቃል እግዚአብሔር ስናገር ጸጥታ እፈልጋለሁ። ጸጥታ ክልል አልችልም፣ አይምሮ አይሰበሰብም ጨርሶ። እኔ በጩኸት መካከል መስበክ የሚችል ሰው ምናልባት ብቃት ያለው ሰው ይመስለኛል። እኔ እንግዲህ ተርታ ሰው ስለሆንኩ ሊሆን ይችላል።
የዛሬውን ግን ለእናንተ ምርጫውን ልስጣችሁ። እንግዲህ የበረከት ነገር ጥቂት ተናግሬ እንጨርስ ወይስ መደበኛውን ትምህርት? ለኔ ሁሉም ለውጥ የለውም። በእውነት ለማስተማር ልቸገር ይችል ይሆናል እና የትኛው ይሻላል ትላላችሁ? መቼም ጉባኤ በተማሪ ምርጫ አይሆንም አውቃለሁ፣ ግን የእናንተን አስተያየት ፈልጋለሁ። ለምን ቢባል ትምህርቱ ለእናንተ ነው፣ ለማንም አይደለም። ከሆነ ዘንድ ደግሞ እንግዲህ መስኮቶቹ ሁሉ በሩ ምናምን የተዘግቶ ነው እንደዚህም እንኳን የሚሰማው ማለት ነው። እና መቼም ስጋዊና መንፈሳዊ ተግባር እኩል አይሄዱም። ምን ለማለት ፈልገህ ነው ካላችሁ ስጋዊ ተግባር እንደሆነ ስለማቀየ ነው። ሰውኛ ስራ ነው፣ መንፈሳዊ ስራ አይደለም። መንፈሳዊ ስራ እንዳለው ነግሬያችኋለሁ። ሰው ሆዱ ሲሞላ ነው ትርፍ ስራ የሚያስብ፣ ሲርበው አያስብም። እዚህ ግቢ የራበው ሰው ቢኖር ይደረጋል? እንደዛ አይደረግም። የራበው ሰው እንዳለ ስለማያውቁ ይመስለኝ ከመነሻው ማለት ነው። አሁን አንዳንድ ሰው ለግል ጥቅም ይላል፣ እኔ አስተምሬ ይደክመኛል እንጂ ምን አተርፋለሁ? ደህና ዋላችሁ። ላስተማርኩበት የሚከፍለኛል እንኳን ስጋዊ መንፈሳዊ ጥቅም ላገኝበት ይመስላችኋል? ማስተምር አይደለም። መንፈሳዊ ጥቅም ብሻ በዚህ ሰዓት ለነዳያን ሄጄ እነሱም ባስተምር ለነሱ ባበላ ባጠጣ በረከት አገኛለሁ። ወድቄ ተነስቼ መድኃኔዓለምን ምሕረት ብለምነው የበለጠ አገኛለሁ ከማስተምር። ምክንያቱም በዚህ ዘመን አንድም ሰው አስተምሮ አይጸድቅም። ይሄን እንዳትረሱት። በተለይ እናንተ የተማራችሁት አስተምረን እንጸድቃለን እንዳይመስላችሁ። ምክንያቱም አስተማሪ ስትሆኑ ሁለት ምርጫ ነው ያላችሁ። ለእግራችሁ የሚመች መንገድ ከፈለጋችሁ እሳት ነው ለዘላለም፣ ረመጥ ነው። ረመጥ የሚሆነው ሁለት ነገር ነው። አንደኛ እያንዳንዷን የምታስተምሯትን ነገር እየሰራችሁ መሆን አለበት። ምክንያቱም የማይሰራውን ነገር የሚያስተምር ሰው ገነት ነው ሲሆን ነው የሚገባው? ነገሩኝ ሲሆን ነው የሚገባው። የማያደርገውን ነገር የሚያስተምር ሰው ራሱን ለሲኦል ያዘጋጀ ነው። ሁለተኛው ችግር ሀቅ ለመናገር አትችሉም። ብትናገሩ አትውሉም፣ አታድሯት። ታውቁታላችሁ። የዚህ ዘመን ትምህርት ምንድን ነው? እንደዚህ ብናገር እገሌን እንዳይከፋው ማለት ነው። እና ስለዚህ ምን ይሻላል? ደግሞ አንዳንዴ ተቆጥቼ የጀመርኩት ትምህርት ይከብዳችኋል። ታውቁታላችሁ። አሁን በቁጣ ነው የጀመረው። እውነቴን ነው። ምክንያቱም ምህላ ለማድረስ የት እንሄድ? ምህላ ማድረሻ ቦታ ጠፍቶ አይደለም፣ ግን እናንተ እነዚህ ስለቀጠርናችሁ ነው እንጂ እኮ ምህላ የምናደርስበት የራሳችን ሁሉም የኔ ብሎ ደብሩን የግል ንብረቱ አድርጎት የለም። እኛም እኮ አለን እንደዛው ከሆነ አለን ሳንረባበሽ በደህና የምናደርስበት የምህላ ቦታ አለን። ግን እናንተን ቀጥረን እንዴት እንቀራለን ብለን እንጂ ምህላውን በስና ተደረሰ አትበሉት። ችግር ነው የነበረ። በአጋጣሚ ነው ድምፅ ማጉያ በኋላ ነው የመጣ አልነበረም በሆነ ምክንያት። እንዴት ዋላችሁ? እሺ፣ እንደ እግዚአብሔር ፈቃድ እናንተ እንግዲህ ይቅርም ብትሉ ይሆንም ብትሉ ለሀሳብ ሊጨንቃችሁ ወይም ሊያስቸግራችሁ ይችል ይሆናል። እረዳለሁ። ጥቂት ቃላት ተናግሬ እንጨርስ። እኔ ወለወስነው ብዬ ምን ብሏል? ኧረ ሰው ይጨርሳል እንጂ እነሱ ይጨርሳሉ። ምንም ያው የሰንበት ቤቱ ሰብሳቢ ያሉ የጉባኤው ምክትል መምህር የደብሮ ሊቀ መዘምር እንግዲህ አሁን ተቀይረው ካልሆነ እኔ እውነቴን ነው። ቃለ እግዚአብሔር ክብር የለውም። ማሽን እያስጮኋችሁ የዛሬ ስንተኛ ሳምንታችን ጉባኤ እየተጠበቀ ማሽን የሚጮህብን ለምንድን ነው? እውነቴን ነው። ነውር እኮ ነው። ቤተ ክርስቲያን የሁላችን አይደለችም። ይኔታ የግል ንብረት ናት። የዚህ ደብር ሰው ነው መንበረ መንግስት የዚህ ደብር የግል ንብረታቸው። ይሄ ጉባኤ ማን ነው? የኔ የግል ንብረት ነው። እውነቴን ነው። ነውር እኮ ነው። ጉባኤ ላጥፈስን የመጡ እውነቴን ነው። ጸያፍ ነው፣ ነውር ነው። በዛ ላይ ለደብሩ ይሄ ጉባኤ ልንገራችሁ ብዬ አላቅም። 1.5 ሚሊዮን ብር ህንፃው ሲሰራ ሰጥተናል። ግልጹን ልንገራችሁ፣ ከመሬት አላፈስ ነው። የሰው ወዝ ነው፣ የተማሪዎቻችን ወዝ ነው። እንደው ምንም አስተዋጽኦ አላደረጉም እንዳይሉ ነብዬ እንደው ገንዘብ አይደል ዘመን የሚፈልግ ሰው ተማራ ተማረ ማን ይጨንቀዋል? ትዝ የሚለዋል ይላችኋል። ጉዳያችሁ ነው አይላችሁም? አውቃለሁ። ሰው ገደል ቢገባ ጉዳያችሁ ነው አውቃለሁ እኮ። በእኔም ተደባብቀን አንችልም። እንኳን ተናድጄ እንዲያውም ነኝ። እውነቴን ነው። ከገንዘብ በቀር የሚያሳዝናችሁ ነገር አለ? አሁን የእግዚአብሔር ስራ ነው።
ወለቴ ነገሯቸው ለትልልቆች ለአባቶች ይሄ የታይታ ስራ ነው። ድሃ እየተራበ ሀገር መከራ እያየ ባለፈው የታረዱ 25 ኦርቶዶክሳውያን ቤተሰቦች እዛ እየተሰቃዩ አይደለም። ገንዘብ ከተረፋችሁ አትልቁላቸው። በነገራችሁ ላይ አልሰማችሁም? ትናንት እንደገና 6 ሰው ታርዷል። ለነዛ እንኳን ይሰማችኋል? እንቅልፍ ትተኛላችሁ አይደል? አለመታደል እና ወለቴ እኔ ያዝናለሁ እና ቅድም እንዳልኳችሁ ሀሳብ አቅርብ ያለው ለጥቂት ሳምንት እንደምናስቸግራችሁ የረቡዕ ጉባኤ ቦታ ለመቀየር ወስነና እኔ ወስኛለሁ። ወስነና አይደለም ማን ነው ደግሞ የሚወስን? እኔ ራሴ ወስናለሁ። እኔ አይደል ወዳው የተሸከም ወለቴ በየሳምንቱ እየመጣሁ ለመጨጓራ ይለጣለሁ። ደህና 1 ዓመት ከ6 ወር አረፌ የነበርኩትን ሰውዬ እና ስለዚህ ጥቂት ሳምንት ቦታ እስክናፈላልግ ድረስ ለምንቸገረው ብንቀይር ነው የሚሻል። ለምን የሰው ቤት ሆነብን፣ የባይት ቤት ሆነብን፣ የዘመድ ቤት አልሆነ። 30 ዓመት ያገለግልበት ቤት አይመስልም። አዝናለሁ። ምክንያቱም ለአንድ ቀን ቢሆን ይታገሱታል። ስንት ቀን ኖር አይደል? ለሁሉም የ7ቱን ቀን ቅዱሳን ስማቸውን ላስታውሳችሁ። ዛሬ 25 ነው። በ18 ነው ተገናኝተን የነበረ በ19። ስለዚህ ከ20 ነው የምንጀምር። በ20 ከነቢያት ወገን በተለይ በመጽሐፈ ነገሥት ስማቸው ከፍ ብሎ ከሚጠሩ ደጋግ ነቢያት አንዱ የሆነው ነቢዩ ቅዱስ ኤልሳዕ ዓመታዊ የዕረፍት በዓሉ ይታሰባል። የዚያን ቀን ሁለተኛው በዓል ደገኛ ቅዱስ አባታችን አባ ዮሐንስ ሐጺር ነው። ሶስተኛው በዓል አባታችን ገዳማዊ ቅዱስ አባ ባይሞይ ነው። በቤተ ክርስቲያን ግብጾች አባ ፓምቦ ብሎ የሚጠሩት ታላቅ ቅዱስ ነው። በ21 እመቤታችን ድንግል ማርያም ሐዋርያ ቅዱስ ማትያስን ያዳነችበት ቀን ነው። የዚያን ቀን ቅዱስ አልዓዛር ፍልሰቱ ነበረ። ሐዋርያው ቅዱስ አልዓዛር ፍልሰቱ ነው። ሶስተኛው በዓል ነቢዩ ቅዱስ ኢዩኤል ዓመታዊ የዕረፍት በዓሉ ነው። አራተኛ ከኢትዮጵያውያን ቅዱሳን መካከል የአፄ ይኩኖ አምላክ የበኩር ልጅ አልጋ ወራሽ የነበሩትና ንገስ ሲባሉ እምቢ ብለው ጠፍተው ገዳም ገብተው በምናኔ የኖሩት ብዙ ድንቅ ታምራት የሰሩት የእመቤታችን ወዳጅ አቡነ አላኒቆስ ዓመታዊ በዓላቸው ነው። የዚያን ቀን በጎንደር ዘመን በተለይ በ17ኛው ክፍለ ዘመን በጎጃም በጎንደር እስከ ሱዳን ድረስ ሐዋርያዊ አገልግሎት ያገለገሉት በገዳማዊ ሕይወታቸው የተመሰገኑት የጋሾላው የአቡነ ተጠምቀ መድኅን ደቀ መዝሙር የሆኑት አባታችን አስራተ ወልድ ዓመታዊ በዓላቸው ነው። የዚያን ቀን ከኢየሩሳሌም ወደ ኢትዮጵያ መጥተው ያረፉት ጻድቅ ሊቀ ጳጳሳት አባ ዮሐንስ ዓመታዊ በዓላቸው ነበር። በ22 ወንጌልን የጻፈ ግብረ ሐዋርያትን የጻፈ የእመቤታችን ስዕል የሳለ በሐዋርያት መካከል በሐኪምነቱ የታወቀ ወንጌላዊ ቅዱስ ሉቃስ ዓመታዊ በዓሉ ነበር። የዚያን ቀን አረጋዊ ሲላስ፣ ቅዱስ ታኦፊላ ሁለቱም ደቀ መዛሙርቱ ናቸው። ዓመታዊ በዓላቸው ነበር። የዚያን ቀን አባታችን ቅዱስ እንጦንስ የመነኮሳት አባት የመነኮሱበት ዓመታዊ በዓል ነው። የዚያን ቀን ከኢትዮጵያውያን ቅዱሳን መካከል አንደኛው ኡራ ኪዳነ ምሕረትን ወይም ኡራ ኢየሱስን የመሰረቱት ኢትዮጵያዊ ጻድቅ አቡነ ዮሐንስ ዓመታዊ በዓላቸው ነው። በ23 ጻድቅ ኢትዮጵያዊ አቡነ ኤልሳዕ የደብረ ሊባኖሱ፣ አባ ዮሴፍ ክቡር ሊቀ ጳጳሳት ዓመታዊ በዓላቸው ነበር። ቅዱስ ዲዮናስዮስ በእነ ዲዮቅልጥያኖስ ዘመን ብዙ መከራ የተቀበለ ሰማዕት ነው። በ24 በመነኮሳት ሐረገ ትውልድ ውስጥ ከአባ እንጦንስ ምንኩስናን ተቀብሎ በጋዛ በፍልስጤም በይሁዳ በሶሪያ ላሉ መነኮሳት ሁሉ ቀዳሚያቸው አባታቸው የተባለ አባ ኢላሪዮን ወይም እንደ ስንክሳር አባ አብላሪዮስ ዓመታዊ የዕረፍት በዓሉ ነበር። የዚያኑ ቀን ሌሎችም በዓላት ነበሩ። እንዴት ባላችሁ? ያው ለማስታወስ የሚቸገራቸው ማለት ነው። እንዳልኳችሁ ድምጽ እየሰማሁ ብዙ ነገር ለማስታወስ ይቸገራለሁኝና ዓመታዊ በዓላቸው ነበረ። በቀደም የተናገርኩትን ታስታውሱት ካለ ታስታውሱት ትችላላችሁ።
በ24 አባ ብላሪዮስ ነበረ። በ25 ዛሬ የመጨረሻ አቡነ ሕፃን ሞዓ ኢትዮጵያዊ ጻድቅ ናቸው። የደብረ በግ ከበሬ ጋር ተጠምደው የታረሱ። አቡነ ማቴዎስ ጻድቁ ዘደብረ በርበሬ ሐዋርያዊ ጻድቅ ናቸው። የእመቤታችን ወዳጅ ዓመታዊ በዓላቸው ነው። ሶስተኛ አባታችን አባ እብሎይ ሕይወቱ መላእክትን የመሰለ የእሱ ወላጆች አሞኒና ሙሴያ፣ እንደዚሁም የሰማዕታትን ገድል የጻፈ አባታችን ቅዱስ ዮልዮስ ዓመታዊ በዓሉ ነው። ዛሬ ፍልሰቱ ቅዳሴ ቤቱ ነው። ዛሬ በጣም ትልቁ በዓል አባታችን አባ ቡላ ወይም አቡነ አቢብ ናቸው። አቡነ አቢብ በልጅነታቸው ሰማዕት በኋላም ጻድቅ ናቸው። ብዙ ደግነት ቅድስና የተገኘባቸው፣ እግዚአብሔር ፈቅዶ ቢሆን ኑሮ ዛሬ ታሪካቸውን ከእመቤታችን ጋር አገናኝተን እንተርክ ነበረ፣ አልተሳካልንም። አንዲት ነገር ብቻ ያላላችሁ ካላችሁ በሥርዓተ ማሕሌት በአርኬ ውስጥ የኒህ ቅዱስ 3 አንቀጾች አሉ። አንደኛው ዛሬ ማንኛውም ክርስቲያን እንዲህ ሊል ግዴታ አለበት። ኦ አምላከ አቢብ ኢየሱስ ክርስቶስ እግዚእ ሥራይ ኃጢአትየ እንዘ ይብል ብእሲ በጊዜ ጸለየ በስሜ ወበስመ አቢብ ገብሬ አሐድግ ሎቱ ዘገብረ ጌጋዬ በማሕሌት ኩሎ ምሎታል። አሐድግ ኩሎ ዘገብረ ጌጋዬ ሁለቱም ያስኬዳል። ስለዚህ እንደዚህ እንበል አብረን የአቡነ አቢብ አምላክ ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን ይቅር በለኝ። እንደዚህ ሳይመሽባችሁ ያላላችሁ ካላችሁ ዛሬ እንደዚህ ተብሎ ይጸለያል። እንግዲህ እግዚአብሔር እስካሁን ድረስ በ6ቱ ቀን ስማቸውን ከጠራናቸው ካልጠራናቸው ቅዱሳን በረከት ያሳድርብን። ነገ 26 ነው። ሐዋርያው ቅዱስ ያዕቆብ ኤጲስቆጶስ ዘኢየሩሳሌም ዓመታዊ በዓል ነው። ያዕቆብ ዘኢየሩሳሌም የጌታ ወንድም የተባለ ማለት ነው። ከ7ቱ ዲያቆናትና ከ72 አርድእት አንዱ የሆነ ቅዱስ ጢሞና ዓመታዊ በዓሉ ነው። በ27 የሰማይ ምድሩ አምላክ ፈጣሪያችን መድኃኒታችን አምላካችን ኢየሱስ ክርስቶስ ዓመታዊ በዓሉ ነው። ያው የጥቅምቱ በዓል የሚከበረው የመጋቢቱ ቅያሪ ነው። ለቅያሪው ምክንያቱ ደግሞ ያን ቀን ዕረፍታቸውና ቃል ኪዳናቸውን የምናከብርላቸው ደገኛ ቅዱስ ጻድቅ አቡነ መብዓ ጽዮን ዓመታዊ በዓላቸው ነው። ያን ቀን በቤተ ክርስቲያን ታሪክ ውስጥ ከፍተኛ ስፍራ ከሚሰጣቸው ቅዱሳን ሊቃውንት አንዱ ማሕሌተ ጽጌን የደረሱት አባ ጽጌ ድንግል ዓመታዊ በዓላቸው ነው በ27። እንደገና አቡነ ሐራ እኛ የምናውቃቸው እኒኛው ሳይሆኑ ግብፃዊ አቡነ ሐራ እኒኛው ሐራ ድንግል የተባሉ በእኒያኛው ስም ነው። ከእኒኛው አቡነ ሐራ እኒያኛው ወደ 600 ዓመት ይቀድማል። ግብፃዊ ቢሆንም እኒያኛው አቡነ ሐራ የተጋደሉት ኢትዮጵያ ውስጥ ነው። እሳቸው ዓመታዊ በዓላቸው ነው። ሰማዕትነትን የተቀበለ የሀገረ ዕቃው ኤጲስቆጶስ ቅዱስ መቃርስም የዚያን ቀን ዓመታዊ በዓሉ ነው። ከመድኃኒታችን ጋር ሁልጊዜ እመቤታችን ወልደ ነጎድጓድ ዮሐንስን ቅዱስ መስቀሉን እናከብራለን። ጊዜም ጌታ ስቅለት ቀን በ28 ከኢትዮጵያውያን ጻድቃን መካከል የአቡነ አብየ ጊዜን ገድል የጻፉት ታላቁ ጻድቅ አባ አርከሌድስ ዓመታዊ ዕረፍት በዓላቸው ነው። ያን ቀን ከ9ኙ ቅዱሳን አንዱ አባ ይምዓታ የገርአልታው ዓመታዊ የዕረፍት በዓላቸው ነው። መርትያኖስ፣ መርቆሬዎስ፣ ያፌት ወልደ ኖህ እነዚህ ሁሉ ዓመታዊ በዓላቸው ነው። በ29 ኢትዮጵያዊ ጻድቅ አባ ጸቃዋ ድንግል፣ ሌላኛው ኢትዮጵያዊ ጻድቅ አባ ሳሙኤል ደብረ ወገግ ደብረ አሰቦት ገዳምን የመሰረቱት ደገኛ ጻድቅ ዓመታዊ በዓላቸው ነው። ሰማዕቱ ቅዱስ ድሜጥሮስም ዓመታዊ በዓሉ ነው በ29። በ30 ወንጌላዊ ቅዱስ ማርቆስ ልደቱ ነው። ወንጌላዊ ቅዱስ ማርቆስ ወላጆቹንም እናስባለን። ቅድስት ማርያም እና አርስጦቦሎስን ማለት ነው። ያን ቀን ነቢየ ልዑል መጥምቁ ቅዱስ ዮሐንስ ዓመታዊ በዓሉ ይታሰባል። ከጻድቃን ወገን ገዳማዊ ቅዱስ አባ አብርሃም ዓመታዊ በዓላቸው ነው። በቤተ ክርስቲያናችን የአፍሪካ ሰማዕታት የሚባሉት
እነ ፊቅጦር፣ እነ ማንፌዎስ፣ እነ ፊልጶስ ዓመታዊ በዓላቸውን የዚያኑ ቀን ቅዱስ ናቁቶ ለአብ ኢትዮጵያዊ ጻድቅ ዓመታዊ በዓሉ ነው። በሁለት አባታችን አቡነ ሊባኖስ ዘመጣ ጻድቅ ሊቀ ጳጳሳት አባ ጴጥሮስ ዓመታዊ በዓላቸው ነው። በሶስት የነገረው ሳምንት ሶስት አይደለም ይሁን። ስለዚህ በሶስት ኢትዮጵያዊ ጻድቅና ሰማዕት የወታደር የሀገር አለቃ የነበረ ቅዱስ አምደ ሚካኤል፣ ሌላኛው ኢትዮጵያዊ ጻድቅ አቡነ ፍሬ ካህን፣ ሌላኛው ኢትዮጵያዊ ጻድቅ አቡነ መድኃኒነ እግዚእ፣ እንደዚሁም ከደጋግ ሊቃውንት ወገን የተቆጠረ ጻድቅ ቅዱስ ኪርያቆስ፣ ሌሎችም ቅዱሳን የዚያን ቀን ዓመታዊ በዓላቸው ታሰብላቸዋል። እግዚአብሔር አምላካችን የሁሉንም በረከት ያሳድርብን። እንግዲህ ከረጅም ባጭር ከሙሉ በክፍል የዛሬ ትምህርት እዚህ ላይ ገታ እናድርግ። እግዚአብሔር ከፈቀደ የሚቀጥለው ሳምንት ላይ እንማራለን። ከዛ አስቀድሞ ዓርብ በጉባኤ በመደበኛ ጉባኤ እንገናኛለን። አስጀምሮ ያስፈጽመን የአባቶቻችን አምላክ ልዑል ስሙ የተመሰገነ ይሁን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ በዳግም ምጽአቱ እያሳፍረነ በሰቦተ ስሙ ያንቃነ ወአምልኮቱ ያጽናነ እግዝእትነ ማርያም አይዲ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ወዘአብልዐነ ዘንተ ኅብስተ ወዘአስተየነ ዘንተ ጽዋዐ ወዘሰርዐ ለነ ሲሳየነ በአራዘነ ወዘተአገሰ ለነ ኩሎ ኃጢአተነ ወዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወዘአብጽሐነ እስከ ዛቲ ሰዓት ሰላም ምሕረቱና እግዚአብሔር ወለመስቀሉ ክቡር ይትሐወክ ወይሰብሐ ስሙ እግዚአብሔር ወተባረኩ ቅዱሳን ስብሐት ለአብ ወመንፈስ ቅዱስ ለዓለሙ ዓለም አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አከበት ለወጡ ቁልቁለት ለወረዱ እርጥበት የሰጣቸው ለተክለን እድልባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ሰላም ለዚህ ዘንድ ማርያም ለናስተበባች ማርያም ለማሰለኪ ወንዳና ለኪያጂ ማውቂ ማይበረን ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ባርኪ አምላክ ታቤኑ ሲል እግዚአብሔር ተታሰበን ፍዚና ወላጅ ወላኒ ሰሬማና ሁራማና መክማው ኢየሱስ ያስተበሱ ቅዱስ መገብረ ሊታለ ያለ ቅዱስ ስሙ ወሳይሉ ሊነት ወደቱ ለደለ ይፈሩ ወግብረ ኃይለ ለመሰራይቱ ዘወረደ ያቢና ነው ወነሰሩ ለያና ወዘው ከሪው ተማስገሩ በረከቱ ወአና ለሙራቡ ወለወላ ተወፉ ለሰላም ወደ ዘከረ ሳይሉ ዚህ ለአሩዳ አወዘ መስከራለ ባረክነ ቅድስና ጸሎት ተነፈለ ለማይሰሪው ለሰይጣን ወለደነ ለተብራ ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ነጽ መዝገበ ራእይ መዝገበ ዋት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ወርኪ በበረከቱ ወልኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለሙ
በመጨረሻ የርሳን የከፋት የቁልን ነብራ በኑራችን ቃል ደስ ማሰብ ባንከብን ከቅዱሳን እርድ ጋር ድክበን በቤታችን ጣይማ ፍቅር ብታሳድበን በቤታችን ኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ምስጋና ይሁን አንድ አምላክ ለአብ ለወልድ ለመንፈስ ቅዱስ። ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። ጸጋ ለፀሐይነ ወሕይወተ ረከብነ ጸጋ ለፀሐይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪራከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪራከ እግዚኦ ነአኩት ወንሴብሐከ እግዚአብሔር በሰላም ያሳድረን።